አቶ አያና እንግዲህ ወደ እርሶ ነው የምመጣው። በተለይ እነዚህ ፓርቲዎች ከተለያዩ የኦሮሞ ማህበረሰብ ተወካዮች ባደራ ጭምር ተቀበልነው ነው ያሉት የዘላቂ ሰላም ምክረ ሐሳብ እንደ መፍትሄ እርሶ እንዴት አዩት? ከብዙዎች ተቀበልነው እንዳደራ ተቀበልነው የሚለውን እንግዲህ በሁለት መንገድ ነው የማየው። አንደኛ ከማህበረሰቡ አንዳንድ አካላት በዛ ውይይት ውስጥ የተሳተፉ እንደነበሩ በኋላ ላይ ያወጡት ምክረ ሐሳብ ይዘረዝራል። የሃይማኖታዊ ነን ገቨርንመንታል የሆኑ መንግስታዊ ያልሆኑ የተለያዩ አካላት ተሳትፈውበት እንደነበረ ባህላዊ አካላት እንዳሉበት ያሳያል። ግን ምክረ ሐሳቡ ግጭትን የመፍታትና ኦሮሚያ ውስጥ ያለውን ያለፉት 5-6 ዓመታት የቀጠለውን ግጭት ለማስቆም እንደመሆኑ መጠን የግጭቱ ዋና አካል የሆኑትን ሁለቱን አካላት ያላካተተ ነው። በተወሰነ ደረጃ ያው እነሱን ባያካትትም ግን እነሱን የሚመለከቱ ምክረ ሐሳብም ስለሆነ ያወጣው እንግዲህ እንደዛ ነው የማየው። ሁለቱ አካላት የራሳቸውን ከመጀመሪያ ላይ እንዳነሳኸው የራሳቸውን መልከታዎች አሳይተዋል። የመንግስት ያው ሽግግር መንግስት በሚለው ላይ ተቀባይነት ያለው እንዳልሆነና አንዳንድ የምክረ ሐሳቦችን እንደማይቀበል ነው ምክረ ሐሳቡ ከወጣ በኋላ ያሳወቀው። በኦላ በኩል ደግሞ ገና ምክክሩ ሲጀመር ውይይቱ ሲጀመር ነው የመጀመሪያው ዙር መግለጫ የወጣው። ሐሳቡ ከመምጣቱ በፊት ራሱ ውይይቱ እየተደረገበት ያለውን መቼት ወይም ማዕቀፍ እንደሚጠረጥር እንደማያምንና ትክክለኛ ነው ብሎ እንደማያይ ሲኒስተር የሆነ ዓላማ አለው ወይም አሉታዊ የሆነ እይታውን ነው ያመላከቱ ከቅድሚያ። ከዛ ምክረ ሐሳቡ ከወጣም በኋላ ግልጽ በሆነ ሁኔታ አይመለከታቸውም፣ አይወክሉም ይሄንን አካል የሚል ድምጸት ያለው ነገር ነው ያቀረቡት። ስለዚህ በተወሰነ መንገድ ከማህበረሰብ አካላት አሳትፎ ቢሆንም እነሱም ደግሞ የፖለቲካ ድርጅት እንደመሆናቸው የተሳተፉበት ቢሆንም ዋናዎቹ ሊባሉ የሚችሉ የጉዳዩን ባለቤቶች አንደኛው ከጅማሮም ተቃውሞ ያቀረበበት ሲሆን መንግስት ደግሞ ሐሳቡ ከቀረበ በኋላ ምክረ ሐሳቡን እንደማይቀበል ያሳየበት ነው። ስለዚህ እኔ እንደምረዳው እንግዲህ የፖለቲካ ጥያቄዎችን ቀድሞ ከመሰረቱ ለመፍታት የፖለቲካ ጥያቄዎችን ቀድሞ መፍትሄ ሊሆኑ ይችላሉ ብሎ ያሰቧቸውን ነገሮች እነኚህ ሁለት በሰላማዊ መንገድ የሚታገሉ ፓርቲዎች ቀድመው ጨምቀው አውጥተው መፍትሄ ይሆናል የሚሉትን አስተያየት ሰጀሽን ወደፊት ያመጡበት መንገድ ነው የሚመስለው። መሰረት ይሆናል። ማንኛውም ውይይት ሊደገፍ ይገባዋል ብዬ አስባለሁ። የፖለቲካ ምህዳሩ እየሰፋ የሚል ከሆነ ሲጠብ ኮምፕሌን ከማድረግና ወይም ደግሞ ትችትን ከማቅረብ በዘለለ የፖለቲካ ምህዳር ሊያሰፉ የሚችሉ ወይም ሰፍቷል ተብሎ ሊታይ የሚችልባቸው ነገሮች ጥርጣሬዎቻችንን ይዘን እንደዚህ አይነት የውይይት መድረኮችን ማበረታታት ነው የሚገባው። የጠፋ ነገር ላይ ብቻ ከመስራት ሊገነባበት የሚችል ነገር ሲኖር ደግሞ ማበረታታትም ይኖርብናል ብዬ ነው እኔ የማምነው። መልካም አቶ አያና አመሰግናለሁ። አቶ አያና በተለይ በሀገሪቱ ነጻና ፍትሐዊ ምርጫ ይደረጋል የሚል እምነት የለንም የምትለው ሀረግ ወይም አረፍተ ነገር በብዙ መንገድ ማየት ይቻላል። ለእርሶ ምን ትርጉም ይሰጦታል? በእርግጥ ፓርቲዎቹ እንዳሉት ነጻና ፍትሐዊ ምርጫ ለማድረግ የሚያስችል እንደተባለው ነው ወይስ እርሶ በተለየ መንገድ የሚያነሱት ሀሳብ አለ? እድሉን ልስጦት። እውነታቸውን ነው። በተወሰነ ደረጃ ነጻና ፍትሐዊ ምርጫ ማለት እንደ ዱብዳ በድንገት የሚወርድ ነገር አይደለም። የፖለቲካ ሂደት ፖለቲካ ፕሮሰሱ ምህዳሩ የደረሰበት ደረጃ ነጻና ፍትሐዊነት ላይ እኮ እና አሜሪካ ራሱ ከፍተኛ ትግል ያደርጋሉ። ትልልቅ የሰለጠነ እንግዲህ ዲሞክራሲ ለረጅም ለመቶ ዓመታት ተለማምደዋል የምንላቸው ራሱ ነጻ ነው ወይስ ፍትሐዊ ነው የሚለው ጥያቄ በዛው በሰፋው ምህዳራቸው ውስጥ ወደኋላ ወደፊት የሚያደርጉት ነው። የኛው ደግሞ እጅግ የጠበበ የፖለቲካ ምህዳር እንደሆነ ማንም ሰው ሊዋሽ የሚችለው አይደለም። ነገሩ አሁን ሁለቱም ተወያዮች ያነሱት ሀሳብ ውስጥ የምገዛቸው ነገሮች አሉ። አንደኛ ፖለቲካ ምህዳር በሂደት የሚሰፋ ነው የሚለው ላይ ሁላችንም የምንስማማ ይመስለኛል። ስለዚህ ፖለቲካ ምህዳር ድንገት እገሌ የሚባል ሰው በዚህ አካባቢ ባለስልጣን ሲሆን ምህዳሩ ድንገት ፍንትው ብሎ የሚከፈት አይደለም። ከፖለቲካ ባህላችን፣ ከህግ ጋር፣ ከብዙ ነገራችን ከሶሻል ፋብሪካችን ጨምሮ የተያያዘ ነው ከኖርንበት ሂደት ጋር። ስለዚህ እሱ በሂደት የሚፈታ ነው። በአስቸኳይ መፈታት ያለባቸው ነገሮች አሉ። ሌላኛው መሰረቱ የፖለቲካ ምህዳር መሰረቱ እና የህግ የበላይነት የማይከበርበት ሀገር ከሆነ ማለት ግለሰቦች ህግን ወይ በማንነታቸው ተጠቅመው ወይ በፖለቲካ ወገንተኝነታቸው ተጠቅመው ወይም ደግሞ የገንዘብ ሀብታቸውን ተጠቅመው ህግን ሰርከምቨንት የሚያደርጉበት ከህግ ውጪ ኦፕሬት የሚያደርጉበት መንግስትም ሆነ ወይም ሌሎች ተቋማት ከህግ ውጪ ኦፕሬት የሚያደርጉበት ሂደት ካለ የፖለቲካ ምህዳርን ማስፋት ይቸገራል። የህግ የበላይነት ደግሞ ዶክተር ሄኖክ የተናገረው አንድ ምስማማው የጠመንጃ ኃይል ተጠቃሚነትን ወይም ደግሞ ሞኖፖሊ ኦፍ ቫይለንስ የሚባለውን የጠመንጃ ኃይል ተጠቃሚነት እንግዲህ ሆም ሜድ የሆነ ትራንስሌሽን ነው ወደ አማርኛ አስተረጉሞና
ሞኖፖሊ ኦፍ ዘ ሚንስ ኦፍ ቫዮለንስ ሞኖፖሊ ኦፍ ቫዮለንስ የሚባለው የጠመንጃ ኃይል ተጠቃሚነት ካልተሰበሰበ፣ አንድ ቦታ ካልተያዘ የህግ የበላይነትን በዛ ሀገር ውስጥ አስከብራለሁ ማለት አት ማክሲመም ሩል ባይ ሎ ልታደርግ ትችላለህ እንጂ ሩል ኦፍ ሎ ወይም ደግሞ የህግ በላይነት ህግ ገዢ የሚሆንበት ሀገር የሚሆነው የኃይል በላይነት አንድ ቦታ ሲሰበሰብ ነው። ስለዚህ ለዛ ነው ቅድም ከዶክተር ይነቀዛለ የምልህ መሳሪያዎች መዘቅዘቅ መቻል አለባቸው። እሱን ቫዮለንስን አንድ ቦታ መሰብሰብ መቻል አለበት፣ በህግ ስር መታሰር አለበት። ቢኮዝ እሱ መሰረት ስለሆነ ለፖለቲካ ምህዳሩ መስፋት፣ ለህግ የበላይነት የመጀመሪያ ሲድ ስለሆነ ከአቶ ባይሳ ደግሞ ትልቁ አንድ የወሰድኩት ነገር ትክክለኛ ነው ብዬ ነው የማምንበት። አብዮታዊነት አዲስ የፖለቲካ ምህዳር የመፍጠሪያ መንገድ ይሆናል እንጂ ያለውን ምህዳር የማስፊያ መንገድ ሊሆን አይችልም። ይህንን አካል ወይም ይህን መንግስት ያለውን ሲስተም አፈርስና ሌላ አገነባለሁ የሚባል እንደተባለው ሽግግር መንግስትን የሚባል ከሆነ ኤግዚስት የሚያደርገው ኦቶሪቲ ወይም ያለው ኃይል ተስማምቶና ተቀብሎ እሱ የሚያሳልጠው ካልሆነ በስተቀር አብዮታዊ ነው ማለት ነው። በዲፎልት ልትጥለው ነው እየሞከርክ ያለው በምንም መንገድ ሆነ። አብዮታዊ ከሆንክ አዲስ ምህዳር ልትከፍት ነው እየሞከርክ ያለው። ምህዳሩን በአዲስ መንገድ ነው የምትፈጥረው እንጂ አብዮታዊነት ያለን የፖለቲካ ምህዳር ሊያሰፋ የሚችል አይደለም። ሰላማዊ ትግል፣ የፖለቲካ ዲስኮርስ፣ አሁን እንደሚደረጉ አይነት ውይይቶች፣ መሳሪያን ማዘቅዘቅ፣ የህግ የበላይነት መከበር፣ እነኚህ ናቸው መሰረቶቹ እያሰፉት የሚሄዱት። አሁን ባለው የፖለቲካ ምህዳራችን መስፋት ፌር ኤንድ ፍሪ ኢሌክሽን ይኖረናል በሚቀጥለው አመቱ ብንል ቅዠት ይሆናል። ግን ምን ያህል እርምጃ እንራመዳለን ቱዋርድስ ፌር ኤንድ ፍሪ ኢሌክሽን፣ ቱዋርድስ ነጻና ፍትሃዊ የሆነ ትራንስፓረንት የሆነ ምርጫ ወደ ማድረግ አንድ እርምጃ ምህዳሩ ይሰፋል ወይስ አይሰፋም የሚለው የተሳታፊዎች አንደኛ መሳሪያን ማዘቅዘቅና ሁለተኛ በህግ በላይነት ስር ለመገዛት፣ ሶስተኛ ደግሞ ከአብዮታዊነት ወጥቶ ምህዳሩን ለማስፋት የሚደረገውን ክፍያ ወደ ሰላማዊነት፣ ወደ ሰጥቶ መቀበል፣ ወደ ማመቻመች ይመጣሉ የሚለው መንግስትንም ሲጨምር የተሳታፊዎችን ባለድርሻነት የሚጠይቅ ነው ለማለት ነው። መልካም። አያና ላይ ነው የምቆየው። አሁንም በድጋሚ ከርሶ ለመጀመር ነው የምፈልገው። ወደ ሌሎቹ ቀጥዬ እመጣለሁ። የሽግግር መንግስት ይመስረት ጥያቄ ሲቀርብ የኦሮሚያ ክልላዊ መንግስት ሽግግር መንግስት ይዋቀር ነው። ነገር ግን ኢትዮጵያውን ከምትከተለው የፌዴራል መንግስታዊ አወቃቀር አንጻር ጥያቄው በእርግጥ ተገቢ ነበር ወይ የሚል ጥያቄ ያጭራል። ከዚህ በተጨማሪ ደግሞ እንደተባለው መንግስት የፖለቲካ ፓርቲዎቹ ያቀረቡትን ምክረ ሀሳብ ቢቀበል እንደው ተቀበለ ብንል ፓርቲዎቹ አሁን ባሉበት ቁመና በሽግግር መንግስት ውስጥ ለሚኖር ውክልና በእርግጥ ዝግጁ ናቸው ወይ የሚለውም ጥያቄ መነሳቱ ስለማይቀር እነዚህን ሁለቱን ጥያቄዎች አጣምረው ይመልሱልን። እንዳልከው መንግስት መቀበሉ ወሳኝ ነው። ከተቀበለ ብዙ ነገሮችን ለማድረግ ተችሏል። ያው ለሰላም ተብሎ ብዙ ነገሮችን ማስተካከል ይቻላል። አሬንጅመንቶች መስራት ይቻላል። የኦሮሚያ ክልላዊ መንግስት ራሱን የቻለ ፓወር አለው። የራሱ የሆነ የውሳኔ ማውጣት፣ ጨፌውም ፕሬዚዳንቱም ከፌዴራል መንግስት ጋር ተማክሮ አጀስትመንቶች፣ አሬንጅመንቶች መስራት ይችላሉ። ግን የእነሱ ፈቃደኝነት ያለበት እነሱ አዎንታ የሰጡት ካልሆነ አስቸጋሪ ነው የሚሆነው እና እሱ የንግግር የውይይት አካል ነው መሆን የሚችለው። አሁን ያሉት የተስማሙት ኦፌኮና ኦነግ የኦሮሚያን ክልላዊ መንግስት ወደዚህ አይነት ሜጀር ሽፍት ሊያስገባ የሚችል ሌቨሬጅ አላቸው ወይ ካልን የላቸውም። አብሯቸው ግን ኦላ የሚቆሙበት መንገድ ካለና ሌሎች የኦሮሚያ ክልል ላይ ያሉት በተለይ በሰላማዊ መንገድ የሚታገሉት በትጥቅም ትግል ውስጥ ያሉት አካላት አንድ ላይ ሆነው ከኦሮሚያ መንግስት ጋር ወደ አንድ አይነት ማመቻመች የሚሄዱ ከሆነ እሱ አንድ መንገድ ሊፈጠርለት ይችላል። ብሎክ አያደርጋቸውም። እነኛ አካላት ከተስማሙ የፌዴራል መንግስት ይሁንታ ካለበት ሊሄዱ የሚችሉበት መንገድ ነው። ሌሎች ክልሎችም ላይ ተመሳሳይ ሮድማፕ ጥለው ሊያልፉ ይችላሉ። ግን ፈቃደኝነትና ለማመቻመች ለሰላም የሚከፈለው ዋጋ ላይ ሌቨሬጆችን የራስን ደረጃ ደግሞ አውቆ እኔ ምን ያህል ሌቨሬጅ አለኝ የሚለውን ነገር አውቆ ግጭትን ለማብረድ መሄድ ያስፈልጋል። አሁን በሚታየው ሁኔታ ኦፌኮ እና ኦነግ ይህንን አትሊስት ኢኒሼት ለማድረግ ፍላጎቱ እንዳላቸው ያስታውቃል። ግን ሌቨሬጅ ፓወራቸው ደግሞ በጣም ዝቅተኛ ነው። ከዚህ መንግስት ሌቨሬጅ ፓወር በጣም ሰፊ ነው። መንግስት ኃይልና እዚህ ላይ ያለው ተሳትፎም የውሳኔ ኃይልም ማለት ከዛ ቀጥሎ ኦላ ነው ያለው። አቶ አያና ወደ እርስዎ ልመለስ እገደዳለሁ። በኦሮሚያ ክልል ያለውን የጸጥታ ችግር ለመቅረፍ ብሎም ዘላቂ ሰላም ለማስፈን በመንግስትና በኦሮሞ ነጻነት ሰራዊት መካከል ከአንድም ሁለት ጊዜ ያልተሳኩ ድርድሮች ተደርገዋል። ለድርድሩ መክሸፍ አንዱ ሌላውን ሲከስም ይሰማል፣ ወይም ደግሞ አንዳቸው ሌላቸውን ሲከሱ ቆይተዋል። ህዝቡ ግን አሁንም ድረስ ተስፋ ሳይቆርጥ ድርድር እንዲደረግ ሲጠይቅ ነው የሚሰማው።
በመንግስትና በኦሮሞ ነጻነት ጦር መካከል እንዲደረግ የሚጠበቀው የሰላም ንግግር ከዚህ በኋላ ተስፋ ያሰጣል ወይ? ምክንያቱም ዞሮ ዞሮ በመንግስትና በታጣቂው ቡድን መካከል ያለው ንግግር መስመር ካልያዘ ሌሎች የፖለቲካዊ መፍትሄ የሚሹ ጉዳዮችን መፍትሄ ለመስጠት አዝጋሚ ስለሚያደርገው እንዴት ይመለከቱታል? አይ ቲንክ ተስፋ የሚለውን ነገር ቅድም አቶ ባይሶን አንስተውታል። እንደኔ እይታ ተስፋ ልትቆርጥበት የምትችል ነገር አይደለም፣ ግዴታ ነው። እንግዲህ አሁን ረጅም ጊዜ ሆኖታል። ለሶስተኛ ጊዜ ተመልሶ ወደ ምክክርና ወደ ጉዳዩን ለመፍታት የሚደረጉ ድርድሮች ተመልሰው እንዲጀመሩ ኢንተርናሽናል ኮሚዩኒቲውም በተለያየ ደረጃ ያለው ኤሊትም ብዙዎች ሚዲያ ያለን ሰዎችም ሁላችንም ባለን አቅም ባለን ኮንታክት ሁሉ ስንወተጉት ግፊት ስናደርግ ቆይተናል። አሁንም ይሄ የሚቆም ነገር አይደለም። ቢኮዝ የምንለካው ጉዳዩን ከአንዱ ድርጅት ወይም ከአንዱ የፖለቲካ ተቋም ስኬት አንጻር ሳይሆን ህዝባችን ካለበት በጣም አስፈሪ የሆነ ጭንቀቱ እንዲወጣ ካለን ፍላጎት አንጻር ነው። ክልሉም ሀገሪቱም ልትረጋጋ የምትችልበትን መንገድ ማምጣት የምንችለው ይሄንን እንቆቅልሽ መፍታት ሲቻል ነው እና የሚደረጉ ጫናዎችና ጥያቄዎች፣ ጉትጎታዎች እንደቀጠሉ ነው። ይሳካሉ ተብሎም ተስፋ ይደረጋል። ያው መግፋቱ አይቆምም። ከዛ በዘለለ ግን አሁን ያሉ እንቅስቃሴዎች እነኚህ ምክክሮች እኔ የምመለከታቸው ጥሬውን አሁን አንድ ምክር ሀሳብ ሲቀርብ እንዳለ ይዋጣል ማለት አይደለም። እነኚህ ድርጅቶች ከራሳቸው ምልከታ ካማከሯቸው የማህበረሰብ ክፍል ፍላጎት ወይም እሽታ አንጻር ያቀረቡት ምክረ ሀሳብ ነው። ውሳኔ አይደለም፣ ማኒፌስቶ አይደለም፣ ድምዳሜ አይደለም፣ ምክረ ሀሳብ ነው እና እንደ ምክረ ሀሳብነቱ ሌሎቹ ባለድርሻ አካላት በተለይ የጦር መሳሪያን እየተጠቀሙ ያሉት ክልሉ ላይ መንግስትና ኦላ ናቸውና እነሱ እንደሆኑ ዋነኛ ባለድርሻ አካላት እዚህ ውስጥ የራሳቸውን ግምገማዎች አሁን መንግስት እንዳሰማው የሽግግር መንግስት ጋር ተያይዞ ሌሎች አንዳንድ ነገሮች ጋር ተያይዞ ፑሽባክ የሚያደርጉትን ነገር ያደርጋሉ። እኔ ኦላም እንደዛው ቢያደርግ መርጥ ነበረ። ሞር መቸቱ ላይ ያተኮረ እንጂ ኮንተንቱ ላይ በኋላ ላይ ነው ትንሽ እንደውም ኮንተንቱ ላይ አንዳንድ ነገሮች ኮሜንት የተደረገው። የኦላ አዛዥ ጃልመሮ ድርባም ወጥቶ የተናገረውን ቅርብ ጊዜ ሰምቻለሁ። ዳይሬክትሊ አልጋ ማን ነው የያዘው እንትን የከፈለው ምናምን የሚሉ ዲቴይልሶች ውስጥ መግባትና ነገሩን በጣም በጥርጣሬ ከመመልከት አንጻር ይሄን ዴሊብሬሽን ይሄንን ምክረ ሀሳብ እንደ አስቸጋሪ ነገር የመመልከት ስጋት ያለው እረዳለሁ በተወሰነ ደረጃ። ግን ከዛ ይልቅ ኮንተንቱ ምንድን ነው እኔ ከምታገልበት እኔ አለኝ ከምለው የህዝብ ላስመልስ ፈልጋለሁ ከምለው ጥያቄ አንጻር ይሄ ነገር ምን ያህሉን ያሟላል፣ ምን ይጎለዋል፣ ምን እቀበላለሁ፣ ምን አልቀበልም የሚለውን አይቶ ሪሊ ሀሳቡ ላይ ያተኮረ ምላሽ ቢሰጥ አትሊስት ለሚቀጥሉ ለሚደረጉ ንግግሮች ወደዚሁ ሰላምን ወደ ማምጣት ለሚደረገው ጥረት መጋቢ ይሆናልና እንደዛ አይነት ሂደት ይኖራል ብለን ተስፋ እናደርጋለን። በሁሉም አቅጣጫ ኢንተርናሽናል ኮሚዩኒቲው ኢንተርፌር እንዲያደርግ ህዝቡን በተቻለው መጠን ጥሪውንና ድምፁን እንዲያሰማ መንግስትም ኦላም ወደዚህ አቅጣጫ እንዲመጡ የፖለቲካ ተቋማትን በዚህ ላይ እንዲሰሩ ሁሉ ሰው በሚችለው መንገድ ያለው እጁ ላይ ያለውን ወርውረው ይሄንን ለረጅም ጊዜ የቆየ ህዝባችንን የጎዳ ክልሉንም ሀገሪቱንም እያደቀቀ የሄደ ግጭት ከመሀላችን ማውጣት አለብን። እሱ አይ ቲንክ ለእኔ እንግዲህ ያው ታውቃለህ አንተም ነምበር 1 ነው ዋር ብዬ 2ኛ ዓመቴ ላይ ነኝ ያለሁት። አንደኛው ጥያቄያችን ጦርነት ይቆም ነው። ለዛ ነው የፖለቲካ ምህዳሩም የህግ የበላይነትም ሁሉም ነገር ዞሮ ኢኮኖሚውም ዞሮ ከዚህ ጋር መያያዙ አይቀርምና ቅድሚያ ጦር መሳሪያ ከመሀላችን ይውጣ የሚለውን ነገር አትኩረን በጋራ ብንሰራ የቀሩትን ነገሮች እየመለስን እንሄዳለን። ይሄ ምክረ ሀሳብም እንደ መነሻ ሀሳብ ክፉ ነው ብዬ አላስብም። አመሰግናለሁ።